Limade, እንዴት አደራችሁ? እንዴት ናችሁ? እንዴት ሰነበታችሁ? ሰላም ነው? የእናንተን ስልጠና ትንሽ ለየት የሚያደርገው በዚህ አስቸጋሪ ሁኔታ ውስጥ እየተሰጠ ያለ አሰልጣኝና የስልጠና አስተባባሪዎችም እናንተ አሰልጣኞቹ ብዙ ዋጋ እየከፈላችሁበት ያለ ስልጠና መሆኑ ነው። ከስልጠናና ከውጤቱ አኳያ ሲመዘን ባንወደው የሰው ልጅ መሰቃየትን በብዙ ስለማስፈልግ በጣም ጠቃሚ ውጤት የሚኖረው ነው የሚሆነው። ግን ደግሞ በዚህ አስቸጋሪ ሁኔታ ውስጥ ተረጋግታችሁ አንድ ማሰልጠኛ ላይ ሳትቀመጡ በጠላት ግፊት ወደ ቀኝና ወደ ግራ ስትሉ ሁሉ ከጎናችሁ ነን እንከታተል ነበር። አንዳንዴ ባይንም እናያቸዋለን እና እሱ ሳይበግራችሁ በዚህ ሁኔታ ውስጥ ጸንታችሁ ብዙዎቻችን ያደግንበት አካባቢ እና የመጣችሁበትን ቦታ ስለማቀው እዚህ በአድ አትሞስፌር ውስጥ ሆናችሁ ስልጠናችሁን የተከታተላችሁ በቆይታችሁ እጅግ ጀግኖች ናችሁ። ትልቅ ክብርና ትልቅ ምስጋና ይገባችኋል። አሰልጣኞቻችሁ፣ የስልጠና አስተባባሪዎች ብዙ ነገር ባልተሟላበት ሁኔታ ብዙ ነገር ጠይቀው ምላሽ ሳያገኙ ግን ከናንተ ፊት እየቆሙ የማሰልጠኛ ካምፖች በሁሉም ነገር በተሟሉበት ሁኔታ ውስጥ እንኳን ስልጠና መስጠት እንዴት ከባድ እንደሆነ ከትንሽ ተሞክሮ ያውቀዋል። ከተለያየ ዓለም የተሰበሰበ ሰው ስለሆነ ብዙ የመንገራገጮች ይኖራሉ። ኦልሞስት ምንም ሳይኖርና ብዙ ነገሮች ሳይመቻቹ አሰልጣኞቻችሁ የእናንተን ጥያቄ አንዳንዴ ሲቀያየር የእናንተን ግልምጫ ጭምር ተቋቁመው በዚህ ልክ ስልጠናውን መግፋታቸውና ይዘው መምጣታቸው እነሱንም አስተባባሪዎችን አሰልጣኞችን በእናንተ ስም ማመስገን እፈልጋለሁ። ትናንትና ከእነሱ ጋር በዝርዝር አውርተናል። ከቅዳሜ ዕለት የስልጠናው ሂደት ምን ይመስል ነበር፣ እንዴት እዚህ ተደረሰ፣ የሚጎለው ምንድነው የሚለውን በዝርዝር ከያዝኩ በኋላ ከክፍለ ጦሩ አመራሮች ጋር አውርቻለሁ። የሚጎለውን ነገር አውቄዋለሁ፣ ተረድቼዋለሁ። ከዛሬ ሰኞ ጀምሮ መሟላት የሚገባው ነገር ተሟልቶ በፍጥነት በጣም ባጭር ጊዜ መረቀው እንዲካሄድ ነው የተስማማው። ስለዚህ ከደረቅ ሬሽን ጀምሮ እስከ መመረቂያ ዩኒፎርም መሟላት የሚገባው ነገር እንዲሟላና ለሱ የሚሆነው አስፈላጊ ቅድመ ዝግጅት እንዲደረግ ዛሬ ሰኞ ጀምሮ መሆን እንዲጀምር ከክፍለ ጦሩ አመራር ጋር ተስማምተናል። በተቻለ መጠን ሁሉ በእጃችን ሁሉ በደጃችን ባይሆን እንኳን የሚሟሉት ነገር ተሟልተውላችሁ በቅርብ አንድ ወር በማይሞላ ጊዜ ውስጥ ተመረቃችሁ ወደምትመለሱበት ቦታ ትመለሳላችሁ ማለት ነው። ስትመረቁ በዚህ ልክ ደም እያላባችሁ ነጭ ሳይሆን ጥቁር ላብ እያላባችሁ እናንተ አሰልጣኞችና አስተባባሪዎችም መከራይታችሁ እዚህ ከደረሳችሁ በኋላ ዝም በዘፈቀደ እናድርግ። ዩኒፎርም በአስቸኳይ እንዲዘጋጅ ተነጋግረናል፣ ተማምነናል። ዩኒፎርም ልብሳችሁ አገራይቷችሁ ሰው ሰምታችሁ ፀሐይ ሞቋችሁ ተመረቃችሁ በክብር ሌላ ቦታ እንደሚደረገው ነው የምትሄዱት እንጂ በዘፈቀደ ስንት ዋጋ የተከፈለበት ዋጋ የከፈላችሁበትን ስልጠና እንደ ነገሩ አድርገን አይደለም እንቋጭኝ። ስለዚህ በአጭር ቀን ምረቃ ይኖራል። ይሄን ያዙልኝ። ስትመረቁ ደግሞ ሁሉም ነገር ተሟልቶ ነው የሚሆነው። ግልጽ ነኝ? እስከ ምረቃ ቀን ባለው ጊዜ ውስጥ አሰልጣኞቻችሁ የሚጎለውን የሚቀረውን ያውቁታል። በተለይ መሰረታዊ የሚባለውን ነገር ያው በፍጥነት ስለሆነ እየተሰጠ ያለው እንደምታውቁት 6 ወርና እዛ በላይ ሊወስድ የሚችል ስልጠና ስለሆነ ተጨምቆ እየተሰጠ ያለ የምትጎለውን መጨበጥ የሚገባችሁ የቀረ የሚባል ነገር ካለ እስከ ምረቃ ቀን ባለው ይሰጧችኋል። ተነጋግረናል። ቅዳሜ ዕለት ከእነሱ ጋር ታግሳችሁ እንክራችሁ የሚቀረው መንገድ የመጣችሁትን 1/3 እንኳን ስለማያክል ሩብ ስለማያክል ጨርስና ከቻል ሁላችንም ተገንተን ተመረቃችሁ በክብር ወደ መጣችሁበት አቅጣጫ ትመለሳላችሁ። ስለተያየን ስለተገናኘን እጅግ በጣም ደስ ብሎኛል። ለስራ እየተንቀሳቀስን የነበረው ግን እንዳልተውናችሁ እንደምናስባችሁ
ወንድሞቻችሁ ታላላቆቻችሁ መሪዎቻችሁ አሁን በጎናችሁ እንዳለ እንድትረዱ ነው ሰብረን የመጣ ነው። በእንደዚህ አይነት ሂደት ውስጥ ከሞላ ጎደል ስላለፍን ስሜቱንም እንረዳዋለን። ይሄ በተለመደው ቋንቋ የሰው ሀገር የሚባል ነው። የጎጃም አካል ግን ሁላችንም ካደግንበት ኢንቫይሮንመንት የራቀ ስለሆነ የሰው በምንለው ሀገር ወይም ሩህ በምንለው ሀገር የምናውቀው ሰው ሲመጣ በስነ ልቦና ደረጃ የሚሰማ እፎይታ ይኖራል አይደለ? ስለዚህ በርቱ። በጣም ትንሽ ጊዜ ነው የሚቆይ የሚሆነው። እዚህ በኋላ ጨርሳችሁ ትመለሳላችሁ። በጣም ነው የምታምሩ። እውነት ለመነጋገር ከገጠማችሁ ፈተና አኳያ ከጠላትም ትኩረት አኳያ እዚህ ስልጠና እንደተጀመረ እዛ በኋላ ያለፈው ውጥንቅጥ እስከ ትናንት ፊት ድረስ ብዙ ውጥንቅጥ ነው ያለው። ከዛ ሁሉ ጠውረድ በኋላ ይሄን የሚያክል ሰልጣኝ በቁጥር ይቀራል ብዬ አልገመትኩም ነበር። ስለሚታወቅ ባህር ዳር ከተማ ጊዮርጊስ አደባባይ ስልጠና ብሰጥም እዚህ ስልጠና ብሰጥም ወገቤን እያለ የሚደክመው ብዙ ይኖራል። የስልጠና ተፈጥሮ ነው፣ የትግል ተፈጥሮ ነው። ትግሉን በጀመርከው በሳምንቱ የሚከዳ ይኖራል። አዲስ አበባ ልንገባን ጦጦ ላይ ቆመን የሚከዳ ይኖራል። የትግል ተፈጥሮ ነው። ስለዚህ ያው ሁሉ ተቋቁማችሁ በዚህ ቁጥር መቆየታችሁም ሌላ ልዩ የሚያደርገው ነው። በርቱልኝ። የክፍለ ጦር አመራሮቻችን ተመረቃችሁ እስክትወጡ ድረስ በየቀኑ እከታተላለሁ። የሚሟላው ነገር በፍጥነት እየተሟላ እንድጨርሱ ማድረግ ጥረት አደርጋለሁ። በተቻለ መጠን ተቻልኩኝም ጭምር ለሽን ተገኝቶ በክብር ተመረቃችሁ እንድትመለሱ ይሆናል ለማለት ነው። እጅግ በጣም አመሰግናለሁ። 3 ሻለቃ ነው አይደል? ከሻለቃን 2-3 ሰብሳቢዎች ወይም አዛዦች ምትጠይቁ ጥያቄ ካለ ምትሉኝ ካለ ልስማችሁ። ከሻለቃ እንድንጀምር ነው። እሺ ሻለቃ ካላት እኔ ማለት የምፈልገው በዚህ ውስጥ ሆኖ እኛ ለማየት እዚህ ጋር ስለመጣ መጀመሪያ በጣም እናመሰግናለን። እንዳጠቃላይ ሁላችንም ደስተኛ ነን። እኔ እንደራሴ በጣም ደስተኛ ነኝ። በጣም እናመሰግናለን። ኧረ ይችላል ፋኖ ይችላል። ኧረ ይችላል ሰሜ ይችላል። እንደዚህ ነው እንጂ ይችላል እንደዚህ ነው መልካም ይችላል አንበሳም ከፀጉሩን ይችላል በማያስነካ ኧረ ይችላል ፋኖ ይችላል። ወይ በሬን የለም ለመሰግን ደረቅ ሬሽን ሊደፋን ነው እያለ የሚልከው ጦር አትመስሉም። ጥያቄ የለንም ስትሉ ምን አድርገው ብላችሁ ነው እስኩት በውሃ ያስበላችሁ ልትሉ ነው እየጠበቁ ነው። እንደሰማው ለመግለጽ ነው። ለማንኛውም ፎታ ማስጨፈር የሚችል የለም። ፎታ ቆሚያስ ይችላል